ሰላም እንዴት ናችሁ? ዛሬ የምናየው ስለ አዮኒክ ቦንዲንግ ይሆናል። ስለ አዮኒክ ቦንዲንግ ከማየታችን በፊት በዋናነት በአተሞች፣ በሞለኪውሎች እንዲሁም ደግሞ በአዮኖች መካከል ሊሆን ይችላል የሚፈጠሩ ፎርሶች አሉ። እነዛም ፎርሶች ኢንተር ሞለኪውላር ፎርስ እና ኢንትራ ሞለኪውላር ፎርስ ብለን በሁለት እንከፍላቸዋለን። ኢንተር ሞለኪውላር ፎርስ የምንላቸው ዊዝን ሞለኪውልስ ነው። ያ ማለት ቢትዊን አይደለም፣ በብዙ ሞለኪውሎች መካከል ነው ያለው። ይሄ ኢንተር ሞለኪውላር ፎርስ የምንለው። ኢንትራ ሞለኪውላር ፎርስ የምንለው ግን በሃይድሮጅን እና በኦክሲጅን ለምሳሌ ዊዝን ዋተር ሞለኪውል ሳይሆን በሃይድሮጅን እና በኦክሲጅን መካከል ያለውን ነው ኢንትራ ሞለኪውላር ፎርስ የምንለው። ሶ ኢንተር ሞለኪውላር ፎርሶች የምንላቸው ዊልሲ ኔክስት የምናያቸው ዳይፖል ፎርስ፣ ዲስፐርሽን ፎርስ ወይም ለንደን ዲስፐርሽን ፎርስ፣ ሃይድሮጅን ቦንዲንግ የምንላቸው ናቸው። ነገር ግን ኢንትራ ሞለኪውላር ፎርስ የምንላቸው ግን ዛሬ የምናያቸው ከነዛ መካከል አዮኒክ ቦንዲንግ ነው ማለት ነው። ሶ አዮኒክ ቦንዲንግ የምንለው ዲስ ኢዝ አ ፎርስ ነው። የስ ይሄ ፎርስ ደግሞ ለምንድን ነው የሚያገለግለው ካለን that holds atoms or the other molecules ሊሆን ይችላል two or more አተሞችን በአንድ ላይ ለመያዝ ነው፣ አታች አድርጎ ለመያዝ የሚያገለግል ፎርስ ነው። ሶ ይህ ፎርስ ደግሞ the attractive force which holds atoms, ions and also molecules together is called a chemical bond ነው። ስለዛ ፎርሱ አትራክት አድርጎ የሚይዘው ፎርሱ ምን ይባላል? ዊዝን ታይም either intramolecular force ወይም ደግሞ intermolecular force ይባላል። በእነዛ ሞለኪውሎች፣ አተሞች፣ አዮኖች መካከል የሚፈጠረው ቦንዱ ደግሞ ኬሚካል ቦንድ ይባላል። so these forces called intra or intermolecular forces የሚለው ለዛ ነው። so that is this intermolecular force and intramolecular force that determine the properties of that chemical. okay የዛን ኬሚካል የዛን ሰብስታንስ ፕሮፐርቲ ዲተርማይን ያደርግልናል። ምክንያቱም ስትሮንግስቱን ዊክነሱን የሚገለጸው በዚህ ስለሆነ ማለት ነው። so that ኬሚካል ቦንዶች ማለትም በአዮኖች፣ በአተሞች እና በሞለኪውሎች መካከል ሊፈጠሩ የሚችለው ኬሚካል ቦንዶች ሶስት አይነት ናቸው። እነዚህ ሶስት አይነቶች ግን በዋናነት ኢንትራ ሞለኪውላር ፎርስ እንላቸዋለን። ኢንተር አይደለም። ኢንትራ ሞለኪውላር ከተባልን በአተሞች ሊሆን ይችላል፣ በሞለኪውሎችም ሊሆን ይችላል። ለምሳሌ ሞለኪውል ስል በሃይድሮጅን እና በኦክሲጅን ሞለኪውል ማለት ነው። ሃይድሮጅን አሁን አንድ አተም ነው፣ ግን ዋን ሞለኪውል ስለያዘ በዛ መልኩ ሊፈጠር ይችላል። ስለዛ ያንን ኢንተር ሞለኪውላር ፎርስ ሳይሆን የምንለው ኢንተራ ነው። ሶ ኢንትራ ሞለኪውላር ፎርስ that express either of the three ከነዚህ በሶስቱ ሊገለጽ ይችላል ማለት ነው። either ባዮኒክ ቦንድ ወይ በኮቫላንት አሊያም ደግሞ በሜታሊክ ቦንድ ማለት ነው። አዮኒክ ቦንድ ማለት ትራንስፈር ኦፍ ኤሌክትሮን ነው። አንድ ኤሌክትሮን ወደ ሌላ አተም ማለት ነው። አንድ አተም ኤሌክትሮንን ለሌላ አተም ኤሌክትሮን ትራንስፈር ያደርጋል። ያ ማለት ጌንና ሉዝ ኦፍ አን ኤሌክትሮን ነው። አዮኒክ ቦንድ ላይ ሪፕሬዘንት የሚደረገው ጌን ኤንድ ሉዝ ኦፍ ኤሌክትሮን ነው። ነገር ግን ኮቫላንት ቦንድ ላይ ስንመጣ ግን ሼሪንግ ኦፍ አን ኤሌክትሮን ነው። ሼር መደራረግ ነው። ኦኬ ሼር ይደራረጋሉ። ወይ አንዱ ጭራሽ ለሌላኛው አተም ወይም ለሌላኛው ኤሌመንት ከሌላው ሼር የሚያደርገው ነገር ያንዱን ሼር ያደርጋሉ። አሊያም ደግሞ ሁለቶች እኩል ነው የሚያመጡት። የስ ሼር ያደራርጋሉ እዛው ጋር። ሜታሊክ ቦንዲንግ የምንለው ግን በሜታሊክ ኤሌመንቶች መካከል የሚደረግ ፍሪ ሞባይል የሆነ ወይም ዲሎካላይዝድ የሆነ ኤሌክትሮን ሞባይሊቲ የሆነ ፕሮፐርቲ የሚታይበት ቦንዲንግ ነው። ሜታሊክ ቦንዲንግ የምንለው ኦንሊ ሜታሊክ ኤሌመንቶች ላይ ብቻ ነው ፎርም የሚደረገው ማለት ነው። ኦኬ መጀመሪያ አዮኒክ ቦንዲንግ ምንድነው የሚለው ነው ምንዳይ ሶ ቱዴይስ ሌሰን ዊል ሲ about አዮኒክ ቦንዲንግ። አዮኒክ ቦንዲንግ this is known as electrocovalent bond ብለን እንጠራዋለን። ምን ብለን እንጠራዋለን? ኤሌክትሮኮቫላንት ቦንድ። ሶ ይህ ኤሌክትሮኮቫላንት ቦንድ ደግሞ የሚፈጠረው አዛይ ወሳኝ ምን እንዳልኳቸው ዊዝን ጌን ኦር ሉዝ ኦፍ አን ኤሌክትሮን። ያ ማለት ጌን አደረገ ማለት ተቀበለ ማለት ኔጋቲቭ አዮን ነው። ሉዝ አደረገ ማለት ደግሞ ፖዚቲቭ አዮን ነው ሊኖረው የሚችለው። ሶ that is formed by the electrostatic attraction between the positive and the negative ions። ምክንያቱም አንድ ኤሌመንት
ወይ ጌን ወይ ሉዝ ካደረገ ወደ አዮን ፎርም ይደረጋል። ሉዝ አደረገ ማለት ካታዮን ፎርም ያደርጋል። ጌን አደረገ ማለት ደግሞ አናዮን ፎርም ያደርጋል ማለት ነው። ሶ that is one or more electrons transfer from the valence shell of one atom to the other atom። ያ ማለት ምን ማለት ነው? አንድ ብቻ አይደለም ኤሌክትሮን ትራንስፈር የሚደረገው ዋን ኦር ሞር ሚላው ግን ሞስት ኦፍ ዘ ታይም ሜታሎች ናቸው አይደለ ኤሌክትሮን ትራንስፈር የሚያደርጉት። ያ ማለት ሉዝ የሚያደርጉት ሶ ሬንጁ ከ1 እስከ 3 ነው፣ ወይ 2 ወይ 3 ነው። 1 ወይ 2 ወይ 3 ነው ማለት ነው ሉዝ የሚያደርጉት። አንዳንዴ 4ም ካርበን አለ ጌን ስለሚያደርግ ሉዝ የሚያደርጉት ደግሞ 4 ቫለንስ ሼል ያላቸው ኤሌመንቶች ናቸው። ስለዛ በዛ ሬንጅ መሰረት ኤሌክትሮን ትራንስፈር በማድረግ የሚፈጠረው ቦንድ አዮኒክ ቦንድ ይባላል ማለት ነው። ሶ ይህ አዮኒክ ቦንድ በዛ ኤሌመንት ወይም በዛ አተም መካከል የሚደረግ ዳር ኢዝ ኮምፕሊት ትራንስፈር ኦፍ ኤሌክትሮን ሙሉ በሙሉ ያላቸውን ኤሌክትሮን ነው ትራንስፈር የሚያደርጉት። ለምሳሌ እዚህ ጋር ምንድነው ኖርማሊ ሶዲየም ትራንስፈር ያደርጋል ሉዝ ያደርጋል አይደል ኤሌክትሮኖችን ኤሌክትሮ ኮንፊግሬሽን ስንሰራ ዊዝ ዘ ሜን ሼል ማለት ነው 281 ነው አይደል። ሶ 281 ግን ስናደርግ የግድ ሉዝ መደረግ ያለባት ዋናት። ለምን? ምክንያቱም አላማው ኦክቴት ሩልን ለማሙላት ስለሆነ 8 ያለች ደግሞ እዚህ ጋር ነው አይደል 8 ያለች እዚህ ጋር ነው። ስለዛ ኦክቴት ሩልን ለማሙላት ስለሆነ አንድን ሉዝ ካደረግን በኋላ 8 ይቀራል ማለት ነው። ስለዛ ሁሉንም ነው ሼር የሚደረገው ማለት ኮምፕሊት ትራንስፈር ኦፍ ኤሌክትሮን የሚባለው ለዛ ነው። ኢት ፎርምስ ኤሌመንት ዛት ሃቭ ሎው አዮናይዜሽን ኤነርጂ። ያ ማለት እንግዲህ አሁን ፖዚቲቭ እና ኔጌቲቭ አዮን ፎርም ይደረጋል። ኮምፕሊት ትራንስፈር ኦፍ ኤሌክትሮን ፐርፎርም ይደረጋል። ከዛ በተጨማሪ ደግሞ ጌን እና ሉዝ በማድረግ ነው ይሄ ቦንዲንግ ሊፈጠር የሚችለው ብለናል። ኢን ተርምስ ኦፍ ኤሌክትሮ ኔጋቲቪቲ እና ኢን ተርምስ ኦፍ ኤሌክትሮ አፊኒቲ እና አዮናይዜሽን ኤነርጂ ስንገልጸው ደግሞ እነዚህ ኤሌመንቶች አንደኛው ኤሌመንት አዮናይዜሽን ኢነርጂው ሎ መሆን አለበት። ያ ማለት አዮናይዜሽን ኢነርጂ ማለት ኦክቴት ሩልን ለመሙላት ኤሌክትሮኑን ሉዝ ለማድረግ የሚያስፈልገው ኢነርጂ ማለት ነው። ሶ ሜታሎች ሎ አዮናይዜሽን ኢነርጂ ያላቸው። እንዲሁም ደግሞ ኤሌክትሮን አፊኒቲ ጋር ስንመጣ ሃይ ኤሌክትሮ አፊኒቲ ያላቸው ነን ሜታሎች ናቸው። ስለዛ ይህ ቦንዲንግ የሚፈጠረው በሜታሎች እና በነን ሜታሎች ነው። ያ ማለት ሎ አዮናይዜሽን ኢነርጂ እና ሃይ አዮናይዜሽን ኢነርጂ ባላቸው ወይም ሎ አዮናይዜሽን ኢነርጂ እና ሃይ ኤሌክትሮ አፊኒቲ ወይም ሎ ኤሌክትሮን አፊኒቲ እና ሃይ ኤሌክትሮ አፊኒቲ ባላቸው ኤሌመንቶች መካከል የሚደረግ ትራንስፈር ኦፍ ኤሌክትሮን ነው ማለት ነው። ሶ ዲስ ኢዝ ዘ ስትሮንግ ኤሌክትሮስታቲክ ፎርስ ኦፍ አትራክሽን ቢትዊን ዘ ካታዮን ኤንድ ዲ አናዮን። ዋት ኢዝ ዛት ሚን? ካታዮን ማለት ኤሌክትሮን ሉዝ ያደረገው ሜታሉ ነው። አናዮን ማለት ጌን ያደረገው ነን ሜታሉ ነው ማለት ነው። ሶ ይህ ኮምፓውንድ አዮኒክ ኮምፓውንድ እንለዋለን። ፎር ዛት ማተር ምን ብለን መጥራት እንችላለን? አዮኒክ ኮምፓውንዶችን ለምሳሌ አዮኒክ ኮምፓውንዶች ከሜታልና ከነን ሜታል የተሰሩ ናቸው ማለት ነው። ለምሳሌ ሌትስ ቴክ ዋን ኮምፓውንድ ዳት ኢዝ ሶዲየም ክሎራይድ። ሶዲየም ክሎራይድን ብንወስድ ሶዲየም ሁልጊዜ ሜታል ነው። ሜታል ከሆነ ሎ አዮናይዜሽን ኢነርጂ ነው ያለው። ሎ አዮናይዜሽን ኢነርጂ ማለት 281 ነው ኤሌክትሮ ኮንፊግሬሽኑ። ሶ አንድን ለማስወገድ የሚጠቀመው ኢነርጂ ዝቅተኛ ነው የሚለን። ሶ ሶዲየም እንደ ሜታል አክት ያደርጋል ካታዮን ነው ማለት ነው። ሶ እዚህ ጋር ፖዚቲቭ ይሆናል። ክሎሪን ደግሞ እንደ ነን ሜታል አክት የሚያደርገው 287 ነው። 287 ነው ማለት የመጨረሻዋን ኤሌክትሮን 287 አይደለ? ይችን 7ን ለመልቀቅ በጣም ከፍተኛ ኤነርጂ ያወጣል። ግን ከሚያወጣት ማለት ለመልቀቅ ከሚያወጣው ይልቅ ለመቀበል የሚያወጣው ኢነርጂ ይሻላል የለ? ሶ 288 ነው መሙላት የሚቻለው ማለት ኢዚየር ለማድረግ 28 ብቻ ከሚሆን 288 ለመሆን አንድ ኤሌክትሮን ቢቀበል ይሻላል። 7ቱ ሁሉ ከሚያስወግድ ማለት ነው። የግድ ኦክቴት ከሆነ ወይ 2 መሆን አለበት ወይ 8። 2 ለመሆን ኦንሊ ላይክ እንደ ሂሊየም አይነት ሲሆኑ ነው። ነገር ግን እዚህ ጋር ግን ሁልጊዜ ኦክቴት ለመሙላት 8 መሙላት አለበት ባላንስ ኤሌክትሮኑ። ሶ ዛት ክሎሪን ሎ ምን ያለው አዮናይዜሽን ኤነርጂ ሳይሆን ሃይ አዮናይዜሽን ኤነርጂ ነው ያለው ማለት ነው። ስለዛ ሶዲየም ሉዝ ያደርጋል፣ ክሎሪን ጌን ያደርግና እዚህ ጋር ኔጋቲቭ አዮን ይኖረዋል ማለት። ልክ በእንደዚህ አይነት መልኩ ኤሌክትሮንን ትራንስፈር በማድረግ የሚፈጠር ቦንድ አዮኒክ ቦንድ ይባላል ማለት ነው።
ለምሳሌ አሞኒየም አዮንን መውሰድ እንችላለን። እንግዲህ አሞኒየም አዮን በራሱ አሞኒየም አዮን ማለት NH4 ነው። ኦኬ NH4 የምንለው አሞኒየም አዮን ነው። ይህ አሞኒየም አዮን እንግዲህ ምንድን ነው? ዳሪዝ አሞኒየም አዮን በራሱ ብቻውን ማለት ነው። ይሄ አዮን ነው አይደል? ይህ አዮን ግን ብቻውን አተም አይደለም ማለት አተም አይደለም ስላችሁ ፖዚቲቭ አዮን ነው ያለው እዚህ ጋር ካታዮን ነው። ሶ ኤሌክትሮን ሉዝ አድርጓል ማለት ነው። ጌና ሳይሆን የሚያደርገው ሉዝ ነው ያደረገው። ሶ በዚህ ሰዓት NH4 ከሌላ ነን ሜታል የሆነ ኤሌመንት ጋር ወይም ከሆነ ኤሌመንት ጋር ሪያክት ቢያደርግ ምን መመስረት ይችላል? አዮኒክ ቦንድ መመስረት ይችላል። ራሱ ግን አዮኒክ ቦንድ አልመሰረተም። NH4 አዮኒክ ኮምፓውንድ ራሱ አይደለም፣ ግን ከሌላ ኤሌመንት ጋር ሪያክሽን ፈጥሮ አዮኒክ ቦንድ መመስረት ይችላል። ሶ አሞኒየም ክሎራይድ መውሰድ እንችላለን። ይህ አሞኒየም ክሎራይድ ዲካታዮን ኢዝ አሞኒየም ነው። ኦኬ ዲአናዮን ኢዝ ክሎራይድ አዮን ዘን ዘ ፎርስ ሆልዲንግ ዘ አሞኒየም አዮን ኤንድ ዘ ክሎሪን አዮን ቱጌዘር አዮኒክ ቦንድ ፎርም ያደርጋል። ለምን? ምክንያቱም አዮኒክ ቦንድ የሚፈልገው ኤሌክትሮን ትራንስፈር ነው። ስለዚህ አሁን ሜታልና ነን ሜታል የሚለው ጽንሰ ሀሳብ ብቻ ሊገድበን አይገባም። ዋናው ነገር ኤሌክትሮን ትራንስፈር ተደረገ ወይ የሚለው ሀሳብ ስለሆነ ማለት ነው። ኦኬ ዲ አዘር ዋን ሂዝ አዮኒክ ኮምፓውንዶች የራሳቸው የሆነ ፕሮፐርቲ አላቸው። ያ ፕሮፐርቲ ምንድን ነው? አንደኛ ዳር አግሪጌት አዮንስ ኤሌክትሮን አይደለም ሼር የሚደረገው። አሁን እዚህ ጋር ኤሌክትሮን አይደለም ሼር የሚደረገው፣ ሶ ኤሌክትሮን ትራንስፈር ነው የሚደረገው። ሶ ዳር አግሪጌት አዮን ሶ በአዮን ፎርም ነው መጨረሻ ላይ ፎርም የሚያደርጉት፣ አዮን ፎርም ያደርጋሉ። አብዛኛዎቹ አዮኒክ ኮምፓውንዶቹ አዮኒክ ቦንድ መስርተው ፎርም የተደረጉ ኮምፓውንዶች ባይዘው አዮኒክ ኮምፓውንዶች ይባላሉ። ሶ እነዚህ አዮኒክ ኮምፓውንዶች አብዛኛዎቹ ክሪስታላይድ ሶሊድ ናቸው። ኦል ክሪስታላይድ ሶሊድስ ኦኬ ሊኩዊድ ጋዝ ምናምን ብሎ የሚገኝ አዮኒክ ኮምፓውንድ የለም። በመካከላቸው ያለው ኢንትራሞለኪውላር ፎርሱ ወይም አትራክቲቭ ፎርስ ስትሮንግ ኒውክሊር ፎርስ አላቸው መካከለኛ ማለት በጣም ጠቅጣቅ ሆኖ ነው የሚገኙት ማለት ነው። ስለዛ በመካከላቸው ያለው ቦይሊንግ ፖይንት እና ሜልቲንግ ፖይንትም በጣም ከፍተኛ የሆነ ቴምፕሬቸር ይፈልጋል ማለት ነው። ምን ለማድረግ? ቦይል ለማድረግ ወይም መልት ለማድረግ ማለት ነው። ላይክ ዚስ ልክ እንደዚህ ነው ስትራክቸራቸው በጣም ጥቅጥቅ ናቸው ማለት ነው። ሰው ዴንሲቲያቸውም እንደዚህ ሲሆን ኮምፓክትድ የሆነ ሼፕ ስላላቸው ዴንሲቲያቸውም ከፍተኛ ነው። ሙቀትን ሬዚስት ያደርጋሉ ማለት የሆነ ሙቀት የተወሰነ ሙቀት ስላይት ላይ የሆነ ሙቀት ባገኙ ቁጥር ዲሶሺየት አያደርጉም። ነገር ግን ብሬክ የሚሆኑት በከፍተኛ በሆነ ሂት ነው ማለት ነው። ሶ ሌላኛው ደግሞ ዳር ሃርድ ኤንድ ብሪትል የሚለው ያው የሜታሊክ ፕሮፐርቲ ባህሪ ስላላቸው አብረቅራቂ ተጥመዝማዥ ናቸው። ሃርድ ናቸው ደግሞ በዛን ልክ በጣም ጠንካራ ናቸው። ዊዝድ ፖላር ሶለመንት ሶሉብል ናቸው። በፖላር ሶለመንቶች ሶሉብል ናቸው፣ ምክንያቱም እነሱ ፖላር ስለሆኑ ማለት ነው። በመካከላቸው ፖላር ኮምፓውንድ የመሰረቱ ፖላር ቦንድ የመሰረቱ ፖላር ኮምፓውንድ ስለሆኑ፣ ነገር ግን በነን ፖላር ሶለመንት ላይክ እንደ ቤንዚን እንደ ቶሊዊን አይነቶቹ እንደ ኢተር እንደ ካርበን ቴትራክሎራይድ ባሉ ነን ፖላር ሶለመንት ግን ዲዞልቭ አይሆንም ወይም ሶሉብል አይደሉም ማለት ነው። ሶ ኤሌክትሪክ ሲቲ ደግሞ ትራንስሚት ሊያደርጉ የሚችሉት ኦንሊ ኢን አኳስ ወይም ደግሞ ሞልተን ስቴት ነው። አኳስ ማለት የግድ አኳስ ከተባለ ማን አለ? ዋተር አለ፣ ሃይድሮጅን እና ኦክሲጅን አለ። ሁሉም እዚህ ጋር ሪሜምበር ማድረግ የሚገባቸው ነገር። ሞልተን ስቴት ግን ራሱ ሶዲየም እና ክሎሪን ነው ሊኖር የሚችለው ላይክ ዛት ኦፍ ሶዲየም ክሎራይድ ብንወስድ ማለት ነው። ስለዛ ትራንስሚት ሊያደርጉ የሚችሉት ኤሌክትሪክ ሲቲን ወይ ሞልተን ስቴት ላይ ወይ አኳሺስ ነው። ክሪስታላይን በሆነ ሶሊድ ላይ ግን ትራንስሚት አያደርጉም። ሶ ዛርነድስ ቮላታይል በአገኙት ቴምፕሬቸር በሙሉ ቮላታይል የሚሆኑ አይደሉም። ዛርነድ ቮላታይል ምክንያቱም ብሬክ ሊሆኑ የሚችሉትም በከፍተኛ ሂት ስለሆነ ማለት ነው። ሌላኛው ደግሞ አዮኒክ ቦንድ እንግዲህ ፎርም ይደረጋል። አዮኒክ ቦንዱን ፎርም በማድረግ የምናገኛቸው ኮምፓውንዶች ደግሞ አዮኒክ ኮምፓውንዶች ይባላሉ። ታዲያ እነዛን አዮኒክ ቦንድ እንዴት ነው ፎርም የምናደርገው የሚለው ስንመለከት ዲ ኤሌክትሮን ትራንስፈር ፕሮሰስ actually absorbs energy because ionic substances that exist at all እዚህ ጋር ምንድነው የሚለን? ኤሌክትሮን ትራንስፈር ፕሮሰስ በራሱ ኢነርጂ ይጠይቃል፣ ኢነርጂንም አብዞርብ ያደርጋል። ለዛ ምክንያት ማለት ለዛ መፈጠር ደግሞ ዋናው ምክንያቱ ምንድነው? አዮኒክ ሰብስታንሶች ኤግዛክትሊ አት ኦል ኤግዚስት ይሆናሉ። በየትኛው ቦታ እናገኛቸዋለን ክሪስታላይን ፎርም ሆኖ ማለት ነው። ሶ እነዚህ የተለያዩ አዮኒክ ኮምፓውንዶች ደግሞ በጣም ብዙ ኢነርጂ ሪሊዝ ስለሚያደርጉ አዮኖቹ
come together ይመጡና ፎርም a crystalline solid of ionic compound ፎርም ያደርጋሉ ማለት ነው። ስለዛ ኤሌክትሮን ትራንስፈር ፕሮሰስ በራሱ ኢነርጂን አብዞርብ ያደርጋል። አንደኛ ሪሊዝ የተደረገው ኢነርጂ ተመልሶ ኮምፓክት ሆኖ ፎርም በሚያደርጉበት ጊዜ እንደገና አብዞርብ ተደርጎ ነው ክሪስታላይን የሆኑ ሶሊድ ፎርም ማድረግ የሚችሉት ማለት ነው። ሶ አዮኒክ ቦንድ ደግሞ ፎርም ለመደረግ አፌክት የሚያደርጉት ነገሮች አሉ። ያ ማለት ምን ማለት ነው? አዮኒክ ቦንዱ ፎርም ተደረገ ልንል የምንችለው ኢን ተርምስ ኦፍ ዛት ዋት የሚለውን ነገር ለምሳሌ የመጀመሪያው አዮናይዜሽን ኢነርጂ ነው፣ ወይም ደግሞ ኢን ተርምስ ኦፍ ሪሌሽን አይ ብለን የምንጠራው፣ ኤሌክትሮን አፊኒቲ ደግሞ ኢኤም ብለን እንጠራዋለን። ላስ ኢነርጂ ኦኬ ላስ ኢነርጂ ብለን እንጠራዋለን ማለት ነው። ስለዛ አዮናይዜሽን ኢነርጂ እንዴት ነው አፌክት ሊያደርግ የሚችለው? ኤሌክትሮን አፊኒቲ እንደውልቶ ላስ ኢነርጂ የሚለው እናያለን። ኦኬ የመጀመሪያው አዮናይዜሽን ኢነርጂ ነው። አዮናይዜሽን ኢነርጂ እንዴት ነው አዮኒክ ቦንድ ፎርም መደረጉን አፌክት ሊያደርግ የሚችለው? አዮናይዜሽን ኢነርጂ እንዴት ነው አፌክት የሚያደርገው ስንል አዮናይዜሽን ኢነርጂ እንግዲህ ሜታሎች ኢነርጂን ሉዝ የሚያደርጉት ምን በሚያደርጉበት ሰዓት ነው? ኤሌክትሮንን ሉዝ በሚያደርጉበት ሰዓት ነው አይደለ? ሶ the energy required to remove valence electrons from isolated gaseous atom to form cation። ያ ማለት ሜታሎች አዮናቸው ፎርም የሚያደርጉት በካታዮን መልኩ ነው። ያ ማለት ኤሌክትሮንን ሉዝ ያደርጋሉ ማለት ነው። ሶ ሉዝ በሚያደርጉበት ሰዓት ኤነርጂን ሪሊዝ ያደርጋሉ። ሪሊዝ ስለሚያደርጉ በራሱ ኢነርጂ ያስፈልጋቸዋል ማለት ነው። ሶ the energy required የሚፈለገው ኢነርጂ ነው። ያችን ቫለንስ ኤሌክትሮን ከሜታሎች ለማስወገድ ሉዝ ለማድረግ የሚያስፈልግ ኢነርጂ አዮናይዜሽን ኢነርጂ ይባላል። ሶ እነዚህ አዮናይዜሽን ኢነርጂ የሚፈልጉት ሜታሎች ሎው ነው ማለት ነው። ሎ አዮናይዜሽን ኢነርጂ ነው በሜታሎች ፎርም የሚደረገው። ምክንያቱም ሜታሎች 1 2 3 ነው ቫለንስ ኤሌክትሮን ሊኖራቸው የሚችሉት ወይ 1 ወይ 2 ወይ 3 ነው ሊኖር የሚችላቸው ማለት ነው። ሶ ወይ 1 ወይ 2 ወይ 3 ኤሌክትሮን ሉዝ ለማድረግ ደግሞ የሚያስፈልጋቸው ኢነርጂ በጣም ትንሽ ነው። ሶ አዮናይዜሽን ኢነርጂያቸው ሎው ነው ማለት እንችላለን። ሶ ይህ ሎ አዮናይዜሽን ኢነርጂ ያላቸው ሜታሎች ወደ ምን ፈበር ያደርጋል ማለት ነው? አዮኒክ ኮምፓውንድ ፎርም እንዲደረግ ማለት ነው። ሰው ኢን ተርምስ ኦፍ ዛት እንረዳዋለን። አዮናይዜሽን ኢነርጂያቸው ሎ የሆኑ ሜታሎች ናቸው ካታዮን ፎርም የሚያደርጉ። ስለዛ አዮናይዜሽን ኢነርጂያቸው ሎ የሆኑ ሜታሎች ካሉና አዮናይዜሽን ኢነርጂያቸው ሃይ የሆኑ ነን ሜታሎች ካሉ ሰው ይሄ ነገር አዮኒክ ቦንድ ነው። ስለዛ አዮኒክ ኮምፓውንድ ብለን እንጠራዋለን ማለት ነው። ኤሌክትሮን አፊኒቲ ደግሞ እንዴት ነው? the energy released when atoms form anions። እዛ ጋር ካታዮን ነበር። ምክንያቱም አናዮን ካልን ኤሌክትሮን ጌን በሚያደርጉበት ሰዓት የሚያስፈልጋቸው ኢነርጂ ነው። ያ ማለት ይህ ኢነርጂ ሪሊዝ ነው የሚደረገው። ጌን ሲቀበሉ ኢነርጂያቸውን ያስወግዳሉ። ሲሰጡ ግን ኢነርጂ ያስፈልጋቸዋል። ያችን ለማስወገድ ከነሱ ለማስወገድ ኢነርጂ ያስፈልጋቸዋል። እነዚህ ግን ለመቀበል ኢነርጂ ሪሊዝ ያደርጋሉ፣ ያስወጣሉ፣ ኢነርጂያቸውን ይጠቀሙታል ማለት ነው። እነዛ ግን ኢነርጂ እንደገና ነው የሚያስፈልጋቸው ሜታሎች። ሶ ነን ሜታሎች ኤሌክትሮን አፊኒቲያቸው ሃይ ነው ማለት ነው። ምክንያቱም በጣም ብዙ ኢነርጂ ነው የሚያስወግዱት ያችን ለመቀበል ማለት ነው። ሶ ይህ ደግሞ አዮኒክ ኮምፓውንድ አሁን ፎርም እንዲደረግ ይረዳል። ይህ ሆነ ማለት አዮኒክ ኮምፓውንድ ፎርም ተደረገ። ሶ የአዮናይዜሽን ኢነርጂ እና የኤሌክትሮን አፊኒቲ ፓርቲሲፔት ዊዝን ዘ ፎርሜሽን ኦፍ አዮኒክ ቦንድ ይሄን ይመስላል። ሌላኛው ደግሞ ላቲስ ኢነርጂ ነው። ላቲስ ኢነርጂ ጋር በጣም ኮንሰፕቱን ልትረዱት ይገባል። ላቲስ ኢነርጂ የምንለው when 1 mole of the cations and 1 mole of the anions combined together to form 1 mole of ionic compound within logic ስንመጣ 1 ሞል ካታዮን እና 1 ሞል አናዮን ብንወስድ 1 ሞል አዮኒክ ኮምፓውንድ ነው ፎርም ሊያደርጉልን የሚችሉ። ሶ በዛን ታይም የምናወጣው ኢነርጂ የምንጠቀመው ኢነርጂ ላቲስ ኢነርጂ ይባላል። ሶ ይህ ኢነርጂ ባጭሩ በአንድ ሞል ኦፍ አናዮን እና በአንድ ሞል ኦፍ ካታዮን ፎርም ተደርጎ 1 ሞል ኦፍ ምን ተሰጠን? አዮኒክ ኮምፓውንድ ፈጠረ። ያ አዮኒክ ኮምፓውንድ ደግሞ 1 ሞል ነው አይደል? ያን አዮኒክ ኮምፓውንድ 1 ሞል አዮኒክ ኮምፓውንድ ብሬክ ለማድረግ የምንጠቀመው ኢነርጂ ነው በራሱ ላቲስ ኢነርጂ። በጣም ብዙ ቦታ ላይ እንጠቀመዋለን። አንደኛ 1 ሞል ኦፍ
አዮኒክ ኮምፓውንድ ፎርም ለማድረግ ነው። ሁለተኛ ያንን አንድ ሞል ኦፍ አዮኒክ ኮምፓውንድ ብሬክ ለማድረግ ወዴት ኢንቱ አይዶላይዝድ ጋዥየስ አዮን ማለት ነው። ሶ በምን አፌክት ይደረጋል? አዮኒክ ቦንድ ፎርም ለማድረግ በአዮናይዜሽን ኤነርጂ በኤሌክትሮን አፊኒቲ ለመላስ ኤነርጂ አፌክት ይደረጋል። ላተንስ ኤነርጂ ኤክስፕረስ ለማድረግ በስትሬንግዝ፣ በሜልቲንግ ፖይንት፣ በሃርድነስ እና በሶሉቢሊቲ ኦፍ አዮኒክ ኮምፓውንድ ዲተርማይን ይደረጋል ማለት ነው። ሶ እዚህ ጋር እንዴት ነው ልገልጽ የምንችለው? ዘሃየር ዘላተንስ ኢነርጂ አዝ አይ ዋዝ ሴይንግ እንግዲህ አዮኒክ ኮምፓውንድ ፎርም ሲደረግ ልክ ኮምፓክት በሆነ ወይ ነው የሚቀመጡት ማለት ነው። ኮምፓክት በሆነ በጣም የተደረደረ ቅርጽ ነው ያላቸው፣ ሬጉላር የሆነ ስትራክቸር ነው ያላቸው እና ኮምፓክት የሆነ ሼፕ ነው ያላቸው። ይህ ኮምፓክት በሆኑ በራሱ ቦንድ ስትሬንግዙ በጣም ከፍተኛ እንዲሆን እንዲሁም በመካከላቸው ያለው ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ሃርድነሳቸውን በራሱ ከፍተኛ እንዲሆን አስችሏቸዋል። ነገር ግን ዊዝን the solubility the lower solubility of the ionic compound so ሃየር የሆነ ሜልቲንግ ፖይንት ፈለጉ፣ ሃየር የሆነ ቦይሊንግ ፖይንት ፈለጉ ማለት ሶሉቢሊቲያቸው ዝቅተኛ ነው ማለት ነው። መሟሟት አይችሉም፣ ምክንያቱም ሃርድነስ ተሰምቷቸዋል። ኦኬ ሌላኛው ደግሞ ላተንስ ኤነርጂ አፌክት የሚያደርጉ ነገሮች የአዮኑ ሳይዝ እና የቻርጁ ማግኒቲዩድ ነው። ያ ማለት ለምሳሌ ማግኔዥየም ክሎራይድን እና ሶዲየም ክሎራይድን እንውሰድ። ማግኔዥየም አዮኑ ምንድን ነው ኤክስፕረስ የሚደረገው Mg2 ፕላስ አይደለ? ሶዲየም ደግሞ ፕላስ 1 ነው። ስለዛ የፕላስ 1 እና የ2 ፕላስ ከፍተኛው ማን ነው? 2 ፕላስ ነው አይደል? ይህ ማግኒቲዩድ ኦፍ ቻርጁ ነው። የስ ማግኒቲዩድ ኦፍ ቻርጁ ማለት ነው። ስለዛ ከፍተኛ ቻርጅ ያለው ከፍተኛ የሆነ ላተንስ ኢነርጂ ይኖረዋል። ስሞለስት ቻርጅ ያለው ግን ዝቅተኛ የሆነ ላተንስ ኢነርጂ አለው። ሶዲየም ዝቅተኛ የሆነ ላተንስ ኢነርጂ አለው ማለት ነው። ሳይዝ ኦፍ አዮኖቹ ጋር ስንመጣ ለምሳሌ ከሶዲየምና ከማግኒዥየም ብንወስድ ሌሎችንም ኤሌመንቶች ብንወስድ ሳይዛቸው በጣም ከፍተኛ የሆነ በሄደ ቁጥር የስ ሳይዛቸው በጣም ከፍተኛ የሆነ በሄደ ቁጥር ላተንስ ኢነርጂያቸው ይቀንሳል። ስሞለር ሳይዝ ያላቸው ደግሞ ከፍተኛ የሆነ ላተንስ ኢነርጂ ይኖራቸዋል ማለት ነው። ኢን ተርምስ ኦፍ ሳይዝ ለምሳሌ ማግኒዥየምና ሶዲየምን ትተን ሊቲየምና ሶዲየምን ብንወስድ ዊዝን ሪያክሽን ዊዝ ክሎሪን ማለት ነው። ሁለቶችም ክሎሪን ጋር ሪያክት ቢያደርጉ ማለት ነው። ሊቲየም ክሎራይድ ከሆነ ሊቲየም ከሶዲየም ይልቅ ስሞለር የሆነ ሳይዝ ነው ያለው። ስሞለር የሆነ ሳይዝ ስላለው ሃየር የሆነ ላተንስ ኢነርጂ አለው። ሶዲየም ግን ለስ የሆነ ላተንስ ኢነርጂ አለው ኮምፓሪዥን ቱ ሊቲየም ማለት ነው። ኤሌክትሮን ትራንስፈር ፕሮሰስ በራሱ ኢነርጂ ይፈልጋል፣ አብዞርብ ያደርጋል ብያችሁ የለ። ይህ ኤሌክትሮን ትራንስፈር ፕሮሰስ የሚጠቅመን አዮኒክ ኮምፓውንድ ፎርም ለማድረግ ነው። ለምሳሌ ሊቲየም ፍሎራይድ እንዴት ነው ፎርም የሚደረገው? ሀው ቱ ፎርም አዮኒክ ቦንድ ነው አይደለም ብናየው። ለምሳሌ ሊቲየም ፍሎራይድ ብንወስድ ሊቲየም ፍሎራይድ እንዴት ነው ፎርም ሊደረግ የሚችለው? 3 ስቴፖች አሉት። የመጀመሪያው ስቴፕ ምንድነው? ጋዥየስ ሊቲየም አተም ሉዝስ አን ኤሌክትሮን። መጀመሪያ ሜታሉ ማን ነው? ሊቲየም ነው። ኤሌክትሮን ሉዝ የሚያደርገው ማን ነው? ሊቲየም ነው። ይህ ሊቲየም ኤሌክትሮን ሉዝ ሲያደርግ የሊቲየም ኤሌክትሮ ኮንፊግሬሽኑ ስንት ነው ካለ ሊቲየም ማለት ሃይድሮጂን፣ ሂሊየም፣ ሊቲየም ማለት 3 አቶሚክ ነምበር ነው ያለው። ችወን ነው የምናደርገው። ትወን ካለ ዋናት የምትወገደው አንድን ለማስወገድ የሚያስፈልገው አዮናይዜሽን ኤነርጂ ሎው ነው። የአዮናይዜሽን ኤነርጂ አዮናይዜሽን ኤነርጂ 1 ይባላል። መጀመሪያ አንዱ የሚያስወግድልን ለምሳሌ ሌላ ኤሌመንት ቢሆን 2 8 3 ያለው 13 ያለው ማን ነው? አልሙኒየም ቢሆን አልሙኒየም 3 ኤሌክትሮኖችን ለማስወገድ የሚያወጣው ኢነርጂ በደረጃ ይከፋፈላል። የመጀመሪያው ኢነርጂ አዮናይዜሽን ኢነርጂ 1። ለምን አዮናይዜሽን ተባለ? ምክንያቱም ሜታሎች ሎ አዮናይዜሽን ባላቸው ተርምስ ኤክስፕረስ ስለሚደረግ ሎ አዮናይዜሽን ኤነርጂ ከሆነ አዮናይዜሽን ኤነርጂ ነው የምንጠቀመው። የመጀመሪያው አዮናይዜሽን ኤነርጂ ይባላል። ከዛ አሁንም ሁለተኛዋን ለማስወገድ አዮናይዜሽን ኤነርጂ 2፣ የመጨረሻ አዮናይዜሽን ኤነርጂ 3 ይባላል። ሁሉን ጠቅሎ 3ቱንም ለማስወገድ ማለት ነው።
ስለዛ የመጀመሪያው ስቴፕ ሊቲየም ሉዝ ያደርጋል ኤሌክትሮንን። ያ የሚጠቀመው ኢነርጂ አዮናይዜሽን ኢነርጂዋን ተሰጥቶናል 520 ኪሎ ጁል ላይ ተሰጠን። እዚህ ጋር ጊቭን ይሰጠናል። ሶ ሊቲየም ወደ ሊቲየም ፕላስ የማለት ወደ ካታዮን እና ኤሌክትሮን ሉዝ አደረገ የሚለውን ኢን ተርምስ ኦፍ ዚስ ኤክስፕረስ ይደረጋል። ከዛ ደግሞ ነን ሜታሉን እንጀምራለን። ነን ሜታሉ ደግሞ እዚህ ጋር ፍሎሪን ነው። ይህ ጋዥየስ ፍሎሪን አተም ኤሌክትሮንን ከሊቲየም ሉዝ ያደረግነውን ኤሌክትሮን ጌን ያደርግና ይቀበልና ከሊቲየም አተም የመጣውን ማለት ነው ኤሌክትሮን ይቀበላል። ሰው ሲቀበል ሪሊዝ የሚያደርገው የሚጠቀመው ኢነርጂ አለ። ያ ኢነርጂ ኤሌክትሮን አፊኒቲ ይባላል። ሶ ያ ኤሌክትሮን አፊኒቲ ደግሞ ማይነስ 328 ኪሎ ጁል ነው። ሶ ማይነስ 328 ኪሎ ጁል ነው ማለት ነው። ሶ ይህን ኢነርጂ አሁንም ቀጣይ ፕሮሰስ ላይ እንጠቀመዋለን። ምክንያቱም ኤሌክትሮን ትራንስፈር ፕሮሰስ በራሱ ኢነርጂ ስለሚፈልግ ማለት ነው። ሶ መጨረሻ ላይ ምን ይሆናል? ሁለቱን ኤሌክትሮን ትራንስፈር ፕሮሰስ በራሱ ኢነርጂ ስለሚፈልግ ሁለቱን አንድ ላይ እናገናኛቸዋለን። አዮናይዜሽን ኢነርጂ ዋን ላይ የተጠቀምነውን ኢነርጂ 520 ኪሎ ጁል እና ኤሌክትሮን አፊኒቲ ላይ የተጠቀምነውን ኢነርጂ ስንት ማለት ነው? ኔጌቲቭ 328 ማለት ነው። ሶዛት ያንን እንደምራለን። ምክንያቱም በራሱ ሁለቱ መጀመሪያ ላይ ያገኘው ሊቲየም እና ፍሎሪንን ሪያክት አድርገን ማንን አገኘን? ከፍሎሪን ላይ ፍሎሪን ማይነስ፣ ከሊቲየም ላይ ሊቲየም ማይነስ አገኘን። ከዛ ይህን ካገኘን በኋላ 520 ኪሎ ጁል ፕላስ ማይነስ 328 ኪሎ ጁል እናደርግና ስንት እናገኛለን? 192 ኪሎ ጁል ኢነርጂ ተጠቅመዋል ማለት ነው። ሶ ላተስ ኢነርጂን በሀበር ሳይክል በቦርን ሀበር ሳይክል ኤክስፕረስ ስናደርገው the latest energy from the ቦርን ሀበር ሳይክል ምን ይመስላል ካልን so latest energy of the ionic compound by experiment finding it difficult በኤክስፐሪመንት የአዮኒክን ኮምፓውንድ ላተስ ኢነርጂ ለማወቅ ለማግኘት ዲትስ ዲፊካልት ነው። however ይህ ኳንቲቲ ይህ ኤክስፕሬሽን ግን ኢንዳይሬክትሊ በተዘዋዋሪ በቦርን ሀበር ሳይክል ሊታወቅ ይችላል። ምኑ የአዮኒክ ኮምፓውንድ ላተስ ኢነርጂን ማለት ነው። ዊዝን ቦርን ሀበር ሳይክል ምን ይመስላል የሚለው ስንመለከት የዚህ የቦርን ሀበር ሳይክል ውስጥ ሲሰራ የነበረው ምንድነው? ሂሰስለው ምንድነው ለዋለ ሶ ሂሰስለው ምንድነው ያለው that state that an overall reaction enthalpy change ማለት that is this ማለት ነው is the sum of the enthalpy changes for the individual reaction that is make up አጠቃላዩ ቶታሊውን የምናገኘው በፊት ከተጠቀምናቸው ስቴፕ ባይ ስቴፕ ከተጠቀምናቸው ኢነርጂዎች ድምር ውጤት ነው። so the enthalpy change doesn't depend on the path taken by the reactants and they proceed to form a product ነገር ግን ያ ኢንታልፒ ቼንጅ doesn't depend on the path ፓዙ ጋር ዲፔንድ አይሆንም። በፈለገው ፓዝ መሄድ ይችላል። ብቻ ግን ኢኒሻል እና ፋይናል ፖይንቱ ጋር ነው እዚህ ጋር ፎርም የምናደርገው so taken by the reactant and they proceed to form a product ማለት ነው። so change in enthalpy የምናገኘው ቶታሊ የእያንዳንዱ ሰሚሽን ደምረን change in enthalpy 1 2 3 እያልን ይቀጥላል ማለት ነው። ለምሳሌ with the boron haber cycle the His lawn state ለማድረግ ያክል እንዴት ነው ላትስ ኢነርጂን ብናገኘው without an experiment it's very easy so indirectly እንዴት ነው ላገኝ የምችለው የሚለው ስንመለከት ስቴፖች አሉ። ለምሳሌ ሊቲየም እና ፍሎሪን ነው። አሁንም ሊቲየም እና ፍሎሪን አንድ ላይ ሪያክት አድርገው in terms of that ስፖንታኒየስሊ ሊቲየም አዮን እና ፍሎሪን አዮን ፎርም ከተደረገ በኋላ መጨረሻ ሊቲየም ፍሎራይድ አዮኒክ ኮምፓውንድ ፎርም ይደረጋል። ሶ መጀመሪያ ሊቲየምን ቫፖራይዜሽን ሜተድ ተጠቅመን ቫፐር እናደርጋለን። ሶ ሊቲየምን ቫፐር በምናደርግበት ሰዓት ሊቲየም መጀመሪያ ላይ ሶሊድ ነበር። ይህ ሶሊድ የሆነው ሊቲየም ወደ አይዞሌትድ ወደ ሆነ ጋዥየስ ሊቲየም አተም ሄደ። ከዛ በዛን ሰዓት የተጠቀምነው ኢነርጂ change heat of sublimation ይባላል። sublimation ማለት ከሶሊድ ወደ ጋዝ የመቀየር ሂደት ነው።
ሶ በዛን ሰዓት የተጠቀምነው ኢነርጂ 155 ኪሎ ጁል ነው። ኦኬ ሁለተኛው ስቴፕ ደግሞ አሁንም ነንሜታሉን ዲኮምፖዝ እናደርጋለን። ሊቲየምን ቫፐር ማድረግ ነንሜታሉን ደግሞ ዲኮምፖዝ እናደርጋለን። ዲኮምፖዝ የምናደርገው ለምንድን ነው? ምክንያቱም ፍሎሪን አተም እንደዚህ ነበራ ኤፍ2 ነበር። ሶ ይህን ፍሎሪን አተም ዲኮምፖዝ ስናደርግ ወደ ፍሎሪን ነው ቻርጅ ብናደርገው ምንቀይረው። ሶ ባላንስ ለማድረግ ያክል 1/2 ፍሎሪን 2 አድርገን እናስቀምጥና 1/2 ፍሎሪን 2 የሚለው 1/2 በ2 ይጣፋል። ከዛ ፍሎሪን ጋዥየስ አተም ይሰጠናል ማለት ነው። ሶ በዛን ሰዓት የተጠቀምነው ኢነርጂ ደግሞ ቼንጅ ሂት ኦፍ ዲሶሲዬሽን ይባላል። ኦኬ ዲሶሲዬሽን ማለት ደግሞ ምን ማለት ነው? ጋዙን በራሱ ከብዙ አተም ማለት ነው ወደ ትንሽ አተም ወደ ስሞለር የሆነ አተም ዲኮምፖዝ ማድረግ ነው ዲሶሲዬሽን የምንለው። ሶ ያ ደግሞ የተጠቀመው ኢነርጂ 79 ኪሎ ጁል ነው። ዘን ሁለቶቹን ደግሞ አሁን ወደ ጋዥየስ አተም ከቀየርን በኋላ መጀመሪያ ላይ ሪአክት በምናደርግበት ጊዜ ባላንሲንግ ሜተድ ነው የምንጠቀመው። ያ ማለት ምን ማለት ነው? ሊቲየም ፕላስ 1/2 ፍሎሪን 2 አድርገን የምናስቀምጠው ኢት ጊቭስ ሊቲየም ፍሎራይድ አድርገን ስለምናስቀምጠው ማለት ነው። ሊቲየም ፍሎራይድ ሲል 2 የለችም እዚህ ጋር LiF ነው የሚሆነው። ስለዛ ባላንስ ለማድረግ ያክል ፍሎሪንን በ1/2 ማብዛት ስላለብን ነው። ሶ ልክ በዚህ አይነት ሜተድ ወይም ደግሞ በሪአክታንትና በፕሮዳክታንት አማውንት ነው መሄድ ያለብን። ሶ በዛ መሄድ ስላለብን መጀመሪያ ላይ ቫፐርና ዲኮምፖዝ ማድረግ አለብን። ዘን ቀጥለን ደግሞ ወደ አናዮንና ወደ ካታዮን እያንዳንዱን ፎርም እናደርጋለን። ዛት ሚንስ ዘ ሪሙቫል ኦፍ ባላንስ ኤሌክትሮን ፍሮም ሊቲየም አተም ዲ ፈርስት ዋን ዳት ኢዝ አዮናይዜሽን ኤነርጂ 1ን ተጠቅመን ሶ ይህ ኢነርጂ ቼንጅ ኢን ኢንታልሲ ኦፍ አዮናይዜሽን ኢነርጂ ይባላል። የተጠቀምነው ኢነርጂ 520 ኪሎ ጁል ነው ማለት ነው። ዘ ኔክስት ዋን አሁን ደግሞ ከሊቲየም አተም ያመጣነውን ኤሌክትሮን ወደ ፍሎሪን አተም አድ እናደርገዋለን። ሶ ያኔ የምንጠቀመው ኢነርጂ ቼንጅ ሂት ኦፍ ኤሌክትሮን አፊኒቲ ይባላል። ኔጌቲቭ 333 ኪሎ ጁል ነው። ሶ ኤሌክትሮን አፊኒቲ የሚገለጸው ዊዝ ኔጌቲቭ ነበር ነው። ሶ መጨረሻ ላይ ሁለቶችን አንድ ላይ እናደርጋለን። ሁለቶችን አዮኖች ማለት ነው። እዚህ ጋር ፕላስ በሉት፣ እዚህ ጋር ደግሞ ማይነስ ፍሎሪን ማይነስ፣ እዚህ ጋር ሊቲየም ማይነስ እናደርግና ከዛ bringing together 1 mole of lithium ion and fluorine ion to form 1 mole of lithium fluoride አንድ ሞል ነው የሚሰጠን። ምክንያቱም ባላንስ በምናደርግበት ጊዜ 1 ሞል ኦፍ ሊቲየም እና 1 ሞል ኦፍ ፍሎሪን ማለት 1 ሞል ኦፍ ሊቲየም ፍሎራይድ ኮምፓውንድ ነው የሚሰጡን። ሶ ያኔ የተጠቀምነው ኢነርጂ -1349 ኪሎ ጁል ነው ማለት ነው። ሶ አሁን መጨረሻ ላይ ያገኘነውን ኢነርጂ ሰሜሽን እናገኛለን። ምክንያቱም ቼንጅ ኢን ኢንታልፒ ማለት የእያንዳንዱ ኢነርጂ በፕሮሰስ ያለፍነው ኢነርጂ ድምር ውጤት ስለሆነ ሶ ቼንጅ ኢን ኢንታልፒ ፋይናል በዚህ መልኩ እንደምርና እናስቀምጠዋለን። -928 ኪሎ ጁል ኢነርጂ መጣልን ማለት ነው። ሶ ቼንጅ ኢን ኢንታልፒ ምንም እንኳን አጭር ፕሮሰስም ልንጠቀም እንችላለን፣ ረጅም ብቻ ግን የሁሉ ድምር ነው ማለት ነው። ላተስ ኢነርጂ እንደምንገልጸው ላተስ ኢነርጂ አዮናይዜሽን ኢነርጂ ላይና ኤሌክትሮን አፊኒቲ ላይ የተጠቀምነው የኢነርጂ ድምር ውጤት ስለሆነ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።